ንብረት ማፍራት ደግ ሆኖ ንብረቱን ከማፍራታችሁ በፊት ልታረጉት የሚገባ 6 ጥንቃቄዎችን ነው ማሳውቃችሁ። እነዚህ 6 ጥንቃቄዎችን በዝርዝር ነግራችኋለሁ። እነዚህ ምን ምንድናቸው አብረን እንመለከታቸዋለን። ወደ ግዢው ከማለፋችሁ በፊት ያያችሁትን ቤት ከወደዳችሁት ይሄንን ልግዛው ብላችሁ በልባችሁ ደስ ብላችሁ፣ ነገር ግን ከዶክሜንት ጋር የተያያዘ መረጃ ማረጋገጥ ስለሚገባችሁ ይሄን ዶክሜንት የምታረጋግጡበት መንገድ ወይ ደግሞ ይሄ ተሟልቷል ወይ በዝርዝር እንድታቁት የሚያደርግ በ6 ነጥብ አሳውቃችኋለሁ። አብሮነታችሁን ትሰጡናላችሁ ብዬ ተስፋ አረጋለሁ። ኤርሚዝ ኢትዮጵያ ላይ የመጣችሁት አብራችሁን ከሆናችሁ ያልኳችሁን መረጃ ትካፈላላችሁ። ከዛ ባሻገር ቪዲዮአችን ያልተነቃቃ ስለሆነ እንዲነቃቃ ታግዙን ዘንድ ቪዲዮን ላይክ እንድታረጉት ከቻላችሁ ሼር እንድታረጉት እንጋብዛችኋለን። ማጣራት ያለባችሁ ነጥቦችን በመጀመሪያ ማካፈላችሁ ኦሪጂናል ካርታ ነው ወይ? ሰው የምትደራደሩት ሰው ይዞ የመጣው በኮፒ ሳይሆን በኦሪጂናል ካርታ የመደራደር ስልጣንና መብት እንደገዢ ስላላችሁ ያንን ማድረግ መቻል አለባችሁ። ከዛ ባሻገር ካርታው ኦሪጂናል ካርታው ላይ ያለው ሰው ስምና የመታወቂያውን ተቀብላችሁ ደግሞ ሁለቱ ተመሳሳይ መሆናቸውን ማረጋገጥ ያስፈልጋል። ምክንያቱም የስም ግድፈት፣ የቃላት ኢረር ምናምን ካለ የለፋችሁበት ወደኋላ መመለሱ አይቀሬ ጉዳይ ስለሆነ ከመሄዳችሁ በፊት መጀመሪያ ማወቅና መረዳት ባለባችሁ ልክ ስለ ካርታው በደንብ ማወቅ ያስፈልጋል። ከዛ ባሻገር ደግሞ ቦታው በፊት ይዞታ ነው በሊዝ የተከፈለበትንም ማወቁ አስፈላጊ ነው። ምክንያቱም አሁን የወሰናችሁት ባጀት ቤቱን ደስተኛ ያደርገኛል ብላችሁ ልታወጡበት ያሰባችሁበት ባጀት እንዳይጨምርባችሁ ከገዛችሁ በኋላ። ለምሳሌ ይዞታ ስትገዙ ወደ ሊዝ ስለምትገቡ የሊዝ 10% ከዛ የሊዝ መክፈል ኮሚትመንት ውስጥ መግባታችሁ አይቀርም። የተከፈለ ከሆነ ደግሞ ያሰባችሁት የተከፈለ ነው ብላችሁ መለየት ያስፈልጋል። እዛ ከደረሳችሁ በኋላ ሁለቱ ግራ እንዳያጋባችሁ ያግዛችኋል። ይህንን ማወቅ እጅግ አስፈላጊ ነው። ሁለተኛ ዕዳና እገዳ አለበት ወይ? ዕዳ ካለበት ከባንክ ጋር ሞርጌጅ ምን ካለበት እንደዛው፣ አሊያም ደግሞ ከፍርድ ቤት ጋር የተነካካ ጉዳይ ካለበት እግድ አለበት ወይ? ይሄ በክፍለ ከተማ መጣራት ያለበት ነገር ስለሆነ እሱን ለማጣራት መሄድና ክሊር ማድረግ አስፈላጊ ነገር ነው። ሁለቱን ሌላው ግብር ነው። በሶስተኛ ግብር ነው። ግብር ቤቱ ላይ ተከፍሏል፣ የጣሪያ ግብር ተከፍሏል፣ የመሬት ኪራይ ተከፍሏል፣ የአከራይ ተከራይ ግብር ተከፍሏል። በዚህ ዓመት ላይ ልትገዙት ባሰባችሁበት ጊዜ ላይ ሁሉ ነገር ተከፍሏል ወይስ እናንተ ከገዛችሁ በኋላ ዕዳው ወደ እናንተ ነው የሚተላለፈው? እሱን እርግጠኛ መሆን ያስፈልጋል፣ መጠየቅ ያስፈልጋል። የመጨረሻ ሪሲቱን ቫውቸሩን መመልከት ያስፈልጋል፣ መጨረሻ የቆረጡበትን ወይም የዚህ ዓመቱን መክፈላቸውን የሚያረጋግጥ። ሌላው ባለትዳር ናቸው ወይም ነጠላ ሲንግል ናቸው የሚሸጡላችሁ ሰዎች ማረጋገጥ አስፈላጊ ነው። ባለትዳር ከሆኑ ሁለቱም የትዳር አጋሮች ሊፈርሙ መገኘት መቻል እንዳለባቸው ማረጋገጥ አለባችሁ። አሊያም ደግሞ አንዱ የባለትዳር አካል አንደኛው ሙሉ ውክልና ሰጥቶ ከሆነ በውክልና የተሰጠው አለመሰረዙን፣ ኦቶራይዝድ መሆኑን፣ ሌጂት መሆኑን ማረጋገጥ አስፈላጊ ነው። ስለዚህ በሰነዶች ማረጋገጫ ይሄ በውክልና የተሰጠ ወረቀት ኦሪጂናል ትክክለኛ ነው ወይ የሚለውን ማረጋገጥ እጅግ በጣም አስፈላጊ ነው። ሲንግል ከሆኑ ወይም ያላገቡ ከሆኑ ደግሞ በወረዳ በ6 ወር ውስጥ በምትገዙት 6 ወር ውስጥ ኤክስፓየርድ ያላረገ ያላገባ ሰርቲፊኬት አላቸው ወይ? ካላቸው ጥሩ። ወረዳው ሄዳችሁ ደግሞ ክሮስ ቼክ ማድረግ የምትችሉበት መንገድ ካለ መልካም ነው። ጊዜያችን በብዙ ነገሮች ውስጥ ያለፉ ስለሆኑ ኦፍኮርስ ከሰዎች ጋር ኮሙኒኬት ስታደርጉ አይን ላይን በምታወሩበት ሰዓት የሆነ ነገር ጋይድ ሊያደርጋችሁ ይችላል። ነገር ግን ዶክሜንቶችን እንደማጣራት በሽያጭ ውስጥ የሚጠቅም ነገር የለም፣ ወደኋላ አይመልሳችሁም። የምታዩትን ዶክሜንት በትክክል በእውቀት አንብባችሁ ተረድታችሁ አስፈላጊው ነገር በውስጡ መካተቱን ማረጋገጥ መቻል አለባችሁ። ውክልናው ላይ ራሱ ያለው ይሄን ሰው ቤቱን እንዲሸጥ እንዲለውጥ ሊያደርገው ይችላል ወይስ አይችልም የሚለውን ማንበብ ማወቅ ያስፈልጋል። ሰነዶች ማረጋገጫ ድረስ ሄዳችሁ በዚህ ውክልና መግባት ያለበት ቃላት ፍሬዝ ባለመግባቱ ምክንያት ሽያጩ ወደ ኋላ ሊመለስ ይችላል። ስለዚህ ቀድማችሁ ካወቃችሁ መስተካከል የሚችልበትን መንገድ ጊዜያችሁን እንዲሁም ገንዘባችሁን ልታድኑ ስለምትችሉ። ሌላው የሳይት ፕላን የማስተር ፕላኑ ላይ ያለውን ነገር ነው። ቦታው ስፋት በካርታ ላይ ያለው እንዲሁም መሬት ላይ ካለው ስፋት ጋር ትክክል ነው ወይ? ማች ያደርጋሉ። በካርታ ይሄን ያህል ይላል፣ መሬት ላይ ግን ለክታችሁ አውቃችሁታል አይታችሁ በትክክል ነው ወይ የሚለውን ማረጋገጥ ያስፈልጋል። አስፈላጊ ስለሆነ ማለት ነው። ከዛ ባሻገር የመኖሪያ ቦታው ፍቃዱ ለመኖሪያ ነው፣ ሚክስድ ነው፣
እንዲሁም ኮሜርሻል ነው የሚለውን ማወቅ ያስፈልጋቸዋል። ካርታው የመጀመሪያ የሚነግራቸው ነገር አለ፣ ግን ማረጋገጥ ደግሞ አስፈላጊ ነገር ነው። አሁን ባለበት ሂደት ውስጥ አንድ ሱቅ ያለውም ወደ ሚክስድ ዩዝ እየተቀየረ ባለበት ሁኔታ ውስጥ እናንተ ለመኖሪያ ያስባችሁ የምትገዙት ደግሞ ለሁለት አገልግሎት የሚውል ነው ወይም የንግድ ነው የሚል በአንድ ሱቅ ላይ ኪራይ የኮሜርሻል ንግድ ኪራይ ካለበት ወደዛ ሽፍት ማድረጉ ስለማይቀር ይህንን ማረጋገጡ እጅግ አስፈላጊ ነው። በስድስተኛ ደረጃ መሰረተ ልማት እዛ አካባቢ ላይ መንገድ ይነካዋል። ይህንን እንግዲህ ክፍለ ከተማው ላይ ማጣራት ይቻላል። መንገድ ይነካዋል፣ የአረንጓዴ ልማት ይነካዋል። እነዚህን ማረጋገጥ እጅግ ወሳኝ ነው። እንደ ቲፕ ወይም ደግሞ ጥንቃቄ የሚያስፈልጋቸው ቅድም እንደነገርኳችሁ ውክልና የተሰጣችሁ ውክልና በውክልና የሚሰሩ ከሆነ የውክልናውን ወረቀት ትክክለኛነት ማረጋገጥ፣ የካርታው ኦሪጂናልነትን ማረጋገጥ። በእግድና በእዳ ሄዳችሁ ፎርም ሞልታችሁ ከባለቤቱ ጋር ያንን ፕሮሰስ ብታደርጉ ሲምፕል ይሆናል። እዳ የለበትም እግድ የለበትም የሚል ወረቀት ልታገኙ ስለምትችሉ። ከዛ ባሻገር የይዞታው የድንበር ችግር የለበትም ካጎራባችሁ ጋር። አንዳንዴ የጭቃ ቤቶች ከሆኑ ስፔሻሊ ሰው ግቢ ይታጠራል ወይ ሰዎች እናንተ ግቢ አጥረዋል። ስለዚህ የድንበር ጭቃ አለበት ወይ ከዚህ በፊት እዛ ቦታ ላይ እንደዚህ አይነት ክስተት ካለው ቀድማችሁ ማስተካከል የሚቻልበትን መንገድ መፈለግ እንዲችሉ የድንበር ኬዝ አለበት ወይ ጭቅጭቅ በቁርቁር የታጠሩ ምናምን ያልተደናበሩ ከሆኑ እነሱን በትክክል ክሊር እንዲሆንላችሁ ማወቅ። ምክንያቱም ጭቅጭቅንም አንድ ላይ አብራችሁ መግዛት እንዳትችሉ ያግዛችኋል። እነዚህ በስድስት ነጥብ የነገርኳችሁ ከመግዛታችሁ በፊት ጥንቃቄ ልታደርጉባቸው የሚገቡ፣ እነዚህን ደግሞ ብታደርጉ ወደ ሽያጩ ስታልፉ በጣም ቀላል በሆነ ሁኔታ ከዛ በኋላ ከገዛችሁ በኋላ እንቅፋት እንዳይገጥማችሁ በመጨረሻው ጊዜ ያስችላችኋል። ስለነበረን ጊዜ አመሰግንኳችሁ።